ስለኔ ያልተነሳም ተጣልቻለሁ ብሏል በዩ እሺ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ሰላም ያደርግልን። እንኳን አደረሳችሁ ለብርሃነ ትንሣኤው። ውድ የኢዮአብ ሚዲያ ተከታታዮች እንዴት አላችሁ? ዛሬ ክርስቶስ ከሙታን መካከል የተነሳበት ዕለት መታሰቢያውን የምናከብርበት ነው። እንኳን አደረሳችሁ። በቤተ ክርስቲያናችን ፍጹም ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነስቷል። በራሱ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው፣ ሰላም ለሁላችን ሰጠን በሚል እንግዲህ ለ50 ቀን በዚህ ሰላምታ ነው ሰላም እንባባለው። እንዴት አላችሁ? እግዚአብሔር ለዚህ ሰዓት ስላደረሳችሁ አሜን። እንኳን አብሮ አደረሰን እግዚአብሔር ይመስገን እያላችሁ ሁላችሁም በኮሜንት ሴክሽን ላይ ሐሳባችሁን ግለጹ። እግዚአብሔርን ሳታመሰግኑ እንዳታልፉ። ዛሬ እንግዲህ የምንመለከተው ትንሣኤ ነው። በሌሊቱ በቤተ ክርስቲያን የነበሩ በየአድባራቱ የነበሩ ስነ ስርዓቶች እጅግ በጣም ይመስጣሉ። ልብን የሚነኩ መንፈስ ቅዱስ ያለበት ነበርና ያንን አስቃኛችኋለሁ። ትንሽ ደቂቃ ነው። አብረን ስለ ትንሣኤው ደግሞ ምንነት ትንሽ እንማማራለንና እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቤት ላይክ ማድረጋችሁን አትርሱ። ምናልባት ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ብዙ ነገሮችን የምታገኙበት የተወደደ ቤታችሁ ስለሆነ። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት
የሚለኩ ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጅ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው እና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለእኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ ያደረሳችሁ። መልካም በዓል። ኢየሱስ ለኔ አልተነሳም ተጣልቻለሁ ብሏል በዩ። እሺ ጉሚ አንቺ የታባሽ ትሄጃለሽ? ቤተ ክርስቲያን ነው የምሄደው። እባክህ ተወኝ። ንገሪው ደጅህን አልረግጥም ተጣልቻለሁ ብሏል በዩ። እሺ ለምን? እሱ እኮ ለአንተም ነው የተነሳው። ዝም በይ። ኢየሱስ ለኔ አልተነሳም። ለኔ ቢነሳ ኖሮ ሴት ደፈርክ ብለው ከመቅደሱ ሲገፉኝ አያይም ነበር? አባቴ ሙዳይ ምጽዋት አሰበርክ ሲሉት ሲያባርሩት አይሰማም ነበር? አባቴ እድሜ ዘመኑን ላገለገለው ሞት ይገባው ነበር። ምን? አባ ሳሌ ሞቱ? ይቅር በለኝ። እኔ ነኝ በደለኛዋ። እኔ ነኝ ያሳደድኩ። ያን አፍቅሬ ስለማመጥ እምቢ ስትለኝ መናቂ አብሽቆኝ እኔ ነኝ ያስወራውብህ እንጂ አንተ ንጹህ ነህ። አባትህም ሙዳይ ምጽዋት አልሰበሩም። እባክህ ማረኝ። ደፈረኝ ብዬ በፈረድኩብህ ተደፍሬያለሁ። አባትህም በገደልኩ ተደፍሬ የጸነስኳት ልጄን አጥቻለሁ። አሁን ግን መንከራተት በቃኝ። እባክህ ማረኝ። ተነሺ። አሁን ሁሉም አብቅቷል። ነጠላዬ ተቀዷል። ዳዊቴም ታጥፏል። ክህነቴ ጠፍቷል። አይሆንም፣ አይሆንም። አልተውህም። ሳይወድቁ መነሳት፣ ሳይሞቱ ትንሣኤ የለም። ክርስቶስ ሞትን ድል አድርጎ የተነሳው የኃጢአት ሞታችንን ድል አድርገን እንድንነሳ ከባርነት ወደ ነፃነት እንድንሻገር ነው። ዛሬ ሞት የሞተበት ቂም የተሻረበት የእርቅ ቀን ነው። አንተም በእግዚአብሔርና በካህናቱ ቂምህን ተወው። ይቅር ካልክ ዛሬም ታሸንፋለህ። ይኸው ነጠላው፣ ይኸው ዳዊቱ፣ ክህነት ደግሞ ክህነቴ አልፈረሰም። እኔም በተንኮል ሴቶችን አስፈራርቼ ከመቅደሱ ለመመለስ እንጂ አልሰከርኩም። እናም የመቅደሱ ዕጣን ጢስ ናፍቆኛል። ቅዳሴው ማህሌቱ ናፍቆኛል። ዛሬ የኔም ትንሣኤ ነው። እንሂድ።
የተቀበረበት መቃብር አዲስ መቃብር ነው፣ ሌላ ሰው ያልተቀበረበት ማለት ነው። ለምን መሰላችሁ በእንደዚህ አይነት መልኩ እንዲቀበር የተፈለገው? ክርስቶስ ሌላ ሰው የተቀበረበት መቃብር ውስጥ ገብቶ ተቀብሮ ከሙታን መካከል ቢነሳ ኖሮ ያ ምናልባት ቀድሞ የተቀበረበት ሰው ንጽህና ቅድስና ሊኖረው ስለሚችል የሱ የተቀበረበት አፈር የሱ የተቀበረበት ሰውነትና አጥንት አስነሳው ተብሎ የትንሳኤውን አማናዊነት እንዳይጠራጠሩት። ኤልያስ የሰራብታዋን መበልት ሴት ወይም ዮናስን በሞተባት ጊዜ ላይ ጌታችን ኢየሱስ ክርስቶስን ለምኖ ከሙታን መካከል አስነስቷል። ደቀ መዝሙሩ ኤልያስ ደግሞ በኤልሳ ደግሞ በጣም በሚገርም ሁኔታ ህይወት ኖሮት ከሙታን መካከል ሰው አስነስቷል። ሊቀበር የሄደ ሰው ኤልሳ ካረፈ በኋላ ማለት ነው ሽፍቶች መጥተው ቢያስደነግጧቸው ያንን የያዙትን ሰው በኤልሳ መቃብር ላይ ቢጥሉት የኤልሳ መቃብር አጥንት ነክቶት ያ ሰው ተነስቷል። ስለዚህ ክርስቶስን እንዲህ ያሉ ንጹሃን ቅዱሳን የገቡበት መቃብር ቢሆን ነው ከሙታን መካከል የተነሳው ተብሎ ትንሳኤው እንዳይቃለል አዲስ መቃብር ውስጥ ነው የተቀበረው። ተመልከቱ እንግዲህ ጌታችን ኢየሱስ ክርስቶስ አዲስ መቃብር ውስጥ ተቀብሮ ገብቶ ቅዱስ ጴጥሮስ ስለ ትንሳኤው አማናዊነት ከማመኑ አስቀድሞ ዮሐንስ አይቶ አመነ። የክርስቶስ ትንሳኤ ታይቶ የሚታመን ነው። ሰምተነው ብቻ እንዲሁ ዝም ብለን የተቀበልነው አይደለም። አይተነውን ያመንነው የክርስቶስን ትንሳኤ የሐዋርያትን አይን አይናቸው አድርገን የሐዋርያትን ጆሮ ጆሮአቸው አድርገን ትምህርታቸውን ትምህርት አድርገን የምታስተምር ቤተክርስቲያን ውስጥ የምንኖር ነፍሳት በሙሉ እነሱ ያዩትን እንደምናይ እነሱ የሰሙትን እንደምንሰማ አምነን ስለምንኖር ስለዚህ ጌታችን ኢየሱስ ክርስቶስም እነዚህ ደቀ መዛሙርት ትንሳኤውን አይተው ተመልሰው ወደ ቤት ከገቡ በኋላ አምላካችን ኢየሱስ ክርስቶስ በተዘጋው በር ገብቶ ሰላም ለሁላችሁ ይሁን ብሎ ሰላምታውን ሰጣቸው። እቺ ንግግር የምትገርማችሁ ከነዚህ ከሐዋርያት አስቀድሞ የሰሟት የሲኦል ነፍሳት ናቸው። ጌታችን ኢየሱስ ክርስቶስ የተነሳባት የትንሳኤዋ ቀን ትንሳኤ ተብላ የምትጠራው ማለት ነው። በዛ በትንሳኤው ቀን አስቀድሞ ያሉት ከአርብ ነፍሱን ከስጋው ከለየበት እስከ ከሙታን መካከል እስከ ተነሳባት የሌሊት ወቅት ድረስ ክርስቶስ በዛች ቆይታ ውስጥ ነፍሳትን ከሲኦል እንደሚያወጣ ወይም እንዳወጣ ቤተክርስቲያን ትናገራለች። እና ሲኦልን ያሉ ነፍሳትን ለማውጣት ሲገባ አዳም ከሩቅ ሆኖ ተመለከተውና ክርስቶስን ምን አለው? ነፍሳትን በሙሉ እያዘዘ ተንሱ ለጸሎት አለ። ዛሬ የቅዳሴያችን አዋጅ እኮ ነው። ለጸሎት ተነሱ ብሎ ተናገረ። የሲኦል ነፍሳትም አቤቱ ይቅር በለን እግዚኦ ተሳሃለና አሉ። ቀጠለና ክርስቶስ ሰላም ለኩልክሙ ለሁላችሁ ሰላም ይሁን አላቸው። በሲኦል ባርነት የተገዛችሁበት ስትገረፉ ስትሰቃዩ የነበራችሁበት ጽድቅ ሰርታችሁም እንኳን ገነት በመዘጋቷ ምክንያት በሲኦል የረድኤቴ ጥላ ሸፍናችሁ ገነትን ያላያችሁበት ዘመን ይበቃል አላቸው። ሰላም ለሁላችሁ ይሁናልና ክርስቶስ ይህንን ሲናገር ምስለ መንፈስ ካሉ ከመንፈስ ጋር አሉ። ክርስቶስም ያንን ነፍሳት በሙሉ አስወጣቸው። አይገርማችሁም? ክርስቶስ ለአንዳንድ ነገሮች ቅድሚያ የሚሰጣቸው ወይም መሰጠት አለባቸው የምንላቸውን ሰዎች ቅደም ተከተላቸውን ያዛባቸዋል። እርሱ ባወቀ እኮ ነው። ማን ገነት ውስጥ ቀድሞ ፈያታዊ ዘይማን ይገባል ብለው ጠበቀ? አብርሃም፣ ይስሐቅ፣ ያዕቆብ፣ ኢሳያስ፣ ኤርሚያስ ነቢያት ካልሆኑ በቀር ያንን ሽፍታ አስቀድሞ የገነትን በር ላይ የደሙን ማህተም ይዞ ገብቶ ይጠብቀው የነበረው የገነት መልአክ ሱራፊል ራሱ ሲያዩ ያንን ሽፍታ አንተ አብርሃም ነህ፣ አንተ ይስሐቅ ነህ፣ አንተ ያዕቆብ ነህ ማን ነህ ብሎ ስም ጠራ። ብዙ ስም ሲጠራ አረ እኔ ማንም አይደለሁም ነው ያለው። ወንበዴ ነበርኩ፣ ሰራቂ፣ ሌባ ነበርኩኝ፣ ግን ማረኝ ብሎ ተናገረ። ድህነትን ሰጠኝ፣ ይሄው ልገባ መጣዋል። ያንን ቀድሞ መግባት የሚጠበቅባቸው ሰዎች ሳይገቡ ፈያታዊ ዘይማንን ወደ ገነት በር ቀድሞ እንዲገባ እንዳደረገው ሰላም ለሁላችሁ ይሁን የሚለውን ድምጽ አብረውት ለነበሩት ለሐዋርያት ከማሰማቱ በፊት አስቀድሞ የተናገረው በሲኦል ላሉ ከሐዋርያት በፊት አምነውት ለነበሩት ቅዱሳንና በሲኦል አሽክላ ውስጥ ተይዘው የነበሩ ነፍሳት። ስለዚህ በትንሳኤው መጣና ለሲኦል ነፍሳት የሰበከውን ስብከት ለነሱ ደግሞ ሰበከላቸው። ሰላም ለሁላችሁ ይሁን ብሎ ነገራቸው። ክርስቶስ ያንን ሰላም እንዲሰጠን ነው ዛሬ በትንሳኤው ወቅት ላይ እንኳን አደረሳችሁ እንኳን ለብርሃነ ትንሳኤውም ሁላችሁን አደረሳችሁ እያለች ቤተክርስቲያን የምትናገረው። በዚህ ወቅት ላይ ቅድም እንዳልነው ሰላምታም የሚቀየረው ለዛ ነው። ይሄን ወቅት እስከ 55 ቀናት ማለት ነው በዓለ 50 እያለን የምንጠራው የክርስቶስን ትንሳኤ የምናስብበት ሰሞን ነው። የክርስቶስ ትንሳኤ አንድ ቀን አይደለም የሚከበረው፣ 55 ቀን ነው የሚከበረው። 55ቱንም ቀን እንደ አንድ ቀን ነው የምናከብረው። ለትንሳኤው ክርስቲያኖች የተዘጋጁት ዝግጅት
ለ55 ቀን ነው አይደል? ከዚህ በኋላ ለምናከብራቸው በየቀኑ እንደ ትንሳኤ ለምንዘክራቸው ቀናትም ክርስቲያኖች ራሳቸውን ከኃጢአት መለየትና መቆጠብ አለባቸው። በጣም የሚያሳዝነው የክርስቶስ ትንሳኤ ደግሞ ለአንዳንዶች ሞት ነው። ብዙ ሰው ክርስቶስ ተነሳበት በሚባልበት ዕለት ላይ ራሱን ከቀን ጀምሮ እስከ ማታ በኃጢአት ሲገል ይገኛል። 55ቱንም ቀን ግን ለትንሳኤ ነበር ሲጠብቅ የነበረው አኗኗሩ። ሰሙነ ሕማማቱን ሲያለቅስ ሲያነባ ሲሰግድ ሲነሳ የነበረው ያ ሰው በሙሉ ጌታችን ኢየሱስ ክርስቶስ የትንሳኤውን ብርሃን እንዲያሳየው ነው። እንዴት አንድ ሰው እሱ ተነሳበት በሚባልበት በዛች ቀን ላይ እሱ ራሱን እየገደለ ደግሞ ሊገኝ ይችላል?